ዜጎች የተለያዩ የንግድ እንቅስቃሴዎችን ለማከናወን አሊያም ለተለያዩ ጉዳዮች የሚፈልጉትን የገንዘብ መጠን ለማግኘት ወደ ተለያዩ የፋይናንስ ተቋማት እንደሚያመሩ ይታወቃል። በተለይም በአሁኑ ወቅት ያለውን የብድር አቅርቦትና አማራጭ እየተስፋፋ የመጣ ቢሆንም ዜጎች ካላቸው ገቢ አንጻር ብድር ለመውሰድ በርካታ መስፈርቶችን ማሟላት ይጠበቅባቸዋል። ከዚህ ጋር ተያይዞም ከሰሞኑ የኢትዮጵያ ንግድ ባንክ አዲስ የብድር አማራጭ ማቅረቡን አስታውቋል። የኢትዮጵያ ንግድ ባንክ ለመንግስት ሰራተኞች ያለምንም መነሻ ዋስትና በደመወዙ ልክ እስከ 150 ሺህ ብር የዲጂታል ብድር አገልግሎት እንዲያገኙ ለማድረግ መመሪያ ከዚህ ቀደም ማዘጋጀቱ ይታወሳል። ይህንን አስመልክቶም አገልግሎቱን ለማግኘት ወይም በዚህ መንገድ ብድሩን ለማግኘት የሚያስፈልጉ ቅድመ ሁኔታዎችን ለመጠየቅ ወደ አንድ የባንኩ ቅርንጫፍ ጎራ ብለን ያሰባሰብናቸውን መረጃዎች ወደ እናንተ ለማድረስ ቀርበናል። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተከታታዮቻችን፣ በዛሬው ልዩ ጥንቅር ፕሮግራማችን ከኢትዮጵያ ንግድ ባንክ የተሰማውን አዲስ የብድር አገልግሎት ተከትሎ ለመሆኑ ይህ ብድር በስንት ጊዜ የሚመለስ ነው? እነማንስ የዚህ አገልግሎት ተጠቃሚ ይሆናሉ? ብሎም የወለድ መጠኑስ ምን ያክል ነው? የሚሉትንና ሌሎች ዝርዝር መረጃዎችን ልናስቃኛችሁ ወደናል። በርዕሰ ጉዳያችን ላይ ያላችሁን ሀሳብና አስተያየቶች በኮሜንት መስጫ ሳጥን እያስቀመጣችሁልን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። በኢትዮጵያ የባንክ ታሪክ ፈርቀዳጅ የሆነው የኢትዮጵያ ንግድ ባንክ በመንግስት ባለቤትነት የሚተዳደር የፋይናንስ ተቋም ሲሆን በአገሪቱ በተለያዩ አካባቢዎች የፋይናንስ አገልግሎት የሚሰጥ ባንክ ነው። ከ80 ዓመት በላይ እድሜ ያለው ባንኩ እድሜ ጠገብ ከሆኑ የመንግስት ድርጅቶች ተርታ የሚሰለፍ መሆኑ የሚገለጽ ሲሆን በ1935 ዓ.ም እንደተቋቋመና በወቅቱ ባንኩ በ1 ሚሊዮን ማርትሬዛ ካፒታል እንደተመሰረተም ነው መረጃዎች የሚያመላክቱት። የኢትዮጵያ ንግድ ባንክ የመንግስት ባንክ መሆኑ የሚታወቅ ሲሆን የብሔራዊ ባንክንና የንግድ ባንክን ሚና ሲወጣ ቆይቶ በ1955 ዓ.ም ለሁለት ተከፍሎ የኢትዮጵያ ገንዘብ ቁጥጥርና የማሳተም ኃላፊነት ለብሔራዊ ባንክ፣ የንግድ ስራ ዘርፍ ደግሞ ለአሁኑ የኢትዮጵያ ንግድ ባንክ መሰጠቱን መረጃዎች ያመላክታሉ። በኢትዮጵያ ኢንዱስትሪዎች መስፋፋት በጀመሩባቸው በ1950ዎቹ ለተቋቋሙ ፋብሪካዎችና አገልግሎት ሰጪ ተቋማት ዋነኛ የብድር አቅራቢ እንደነበር የሚጠቀሰው የኢትዮጵያ ንግድ ባንክ በአሁኑ ጊዜ በኢትዮጵያ የባንክ ኢንዱስትሪ ውስጥ ያለውን ድርሻ ከፍተኛ እንደሆነ ይነገርለታል። ባንኩ ለሀገር ውስጥና ለውጭ ንግድ የስራ ማስኬጃና ማስፋፊያ እንዲሁም የአጭር ጊዜ መካከለኛና የረዥም ጊዜ ብድሮቹን ለደንበኞቹ እንደሚሰጥ ከባንኩ ድረገጽ ያገኘነው መረጃ ያመለክታል። በባንኩ ከሚሰጡ የብድር አገልግሎቶች መካከል ዋና ዋናዎቹ የሚከተሉት ናቸው። ኦቨርድራፍት የብድር አገልግሎት ሸቀጥን ወይም ዕቃን መያዣ በማድረግ የሚሰጥ ብድር፣ በኢትዮጵያ ምርት ገበያ በሚገበያዩ ሸቀጦች መያዣነት የሚሰጥ ብድር፣ ለላኪዎች የሚሰጥ የቅድመ ጭነት ብድር፣ የህብረት ስራ ማህበራት ወይንም ዩኒዮኖች ለዓለም ምግብ ፕሮግራም የግብርና ምርት ለማቅረብ ለገቡት ስምምነት የሚሰጥ ብድር፣ ለአስመጪዎች በመተማመኛ ሰነድ የሚሰጥ ብድር፣ በኤክስፖርት መተማመኛ ሰነድ መያዣነት ለአስመጪዎች የሚሰጥ ብድር፣ የዋስትና አገልግሎት፣ በተወሰነ ጊዜ የሚከፈል ብድር፣ በተወሰነ የጊዜ ገደብ ከወለድ ጋር የሚመለስ ለስራ ማስኬጃ አሊያም ለፕሮጀክት ማስፈጸሚያ የሚውል ብድር የሚሰጥበት አገልግሎት ይገኛል። ባንኩ የአጭር ጊዜ የመካከለኛና የረዥም ጊዜ ብድሮችን ይሰጣል። የአጭር ጊዜ ብድር እስከ 3 ዓመት ድረስ የሚመለስ ነው። የመካከለኛ ጊዜ ብድር ከ3 እስከ 7 ዓመት ድረስ የሚመለስ ሲሆን የረዥም ጊዜ ብድር ደግሞ ከ7 እስከ 15 ዓመት ድረስ የሚመለስ ይሆናል። በተወሰነ ጊዜ የሚከፈሉ የብድር አይነቶች የተሽከርካሪ መግዣ ብድር፣ ለላኪዎች ለተሽከርካሪ መግዣ የሚውል ብድር፣ የግንባታ ማሽነሪዎች መግዣ ብድር፣ ልዩ የግንባታ ማሽነሪዎችና የገልባጭ መኪና መግዣ ብድር፣ ለተለያዩ መሰረተ ልማት ግንባታዎች የሚውል የስራ ማስኬጃ ብድር እንዲሁም በኢንዱስትሪ ፓርኮች ውስጥ ለሚሰሩ ድርጅቶች የሚሰጥ የኢንቨስትመንት ብድር ይጠቀሳሉ።
በተጨማሪም ባንኩ ለዕዳ ማካካሻነት የሚሸጣቸውን ንብረቶች መግዣ የሚውል ብድር፣ ለሌሎች አበዳሪዎች ጋር በጋራ የሚሰጥ ብድር፣ ለግብርና የሚውል ብድር፣ ለአነስተኛ ፋይናንስ ተቋማት የሚሰጥ ብድር፣ በባንኩ ትልልቅ ደንበኞች ዋስትና ሰጭነት የሚሰጥ ብድር፣ ለከተማ አገልግሎቶች ለማስፋፋት የሚሰጥ ብድር፣ ለአማካሪ ድርጅቶች የሚሰጥ ብድር፣ የባንክ ለባንክ ብድር፣ የምርምር ወይንም የፈጠራ ውጤቶችን ለመተግበር የሚሰጥ ብድር፣ ወደ አገር ውስጥ ለሚገቡ እቃዎች የመተማመኛ ሰነድ ክፍያ ብድር እንዲሁም ከሌሎች ባንኮች የሚገዛ ብድር ሲሰጥ ቆይቷል። የኢትዮጵያ ንግድ ባንክ ለመንግስት ሰራተኞች ያለምንም መነሻ ዋስትና በደሞዙ ልክ እስከ 150 ሺህ ብር የዲጂታል ብድር አገልግሎት እንዲያገኙ ለማድረግ መመሪያ ማዘጋጀቱ ይታወሳል። ይህን ተከትሎ የመንግስት ሰራተኞች ከኢትዮጵያ ንግድ ባንክ የገንዘብ ብድር አወሳሰድና አመላለስ ሂደትን ከባንኩ ቅርንጫፍ ተገኝተን ጠይቀናል። በዚህም መሰረት ይህንን ገንዘብ ለመበደር የሲቢኢ ብር ተጠቃሚ መሆን የሚያስፈልግ ሲሆን ባንኩ ከደሞዝ ከፋይ ፋይናንስ ጋር በሚኖረው ስምምነት መሰረት ተበዳሪ አካል ባለበት ሆኖ በሲቢኢ ብር መተግበሪያ አማካኝነት አገልግሎቱን እንደሚያገኝ ገበያ ሚዲያ መረዳት ችሏል። ሲቢኢ ብር ከኤሌክትሮኒክስ ክፍያ አገልግሎት አንዱ ሲሆን የኤሌክትሮኒክስ መሳሪያዎችን በመጠቀም ገንዘብ መላክ፣ ገንዘብ ማውጣት፣ የስልክ የአየር ጊዜ መሙላት፣ የክፍያ አገልግሎት መፈጸም፣ ቀሪ ሂሳብ ማወቅ እንዲሁም ሌሎችን አገልግሎቶች ይሰጣል። እንደ ባንኩ ገለጻ ከሆነ የኢትዮጵያ ንግድ ባንክ ሰራተኞች ደሞዝ የሚቀበሉትም ሆነ የብድር አገልግሎት የሚያገኙት በዚሁ ሲቢኢ ብር ሲሆን አገልግሎቱ አዲስ አለመሆኑን፣ ነገር ግን ይህን አዲስ የብድር አገልግሎት ለማግኘት ሲቢኢ ብር መጠቀም ወሳኝ መሆኑን ተገልጿል። ይህን የብድር አገልግሎት ለማግኘት ሰራተኞቹ ከድርጅታቸው ጋር በመስማማት በድርጅቱ ስኬል ወደ ባንኩ መቅረብ ሲኖርባቸው ባንኩም ለድርጅቱ ፎርማት ይሰጣል። ይህ ፎርማት የራሱ ሕግና ደንቦች ሲኖሩት ሰራተኛው ከድርጅቱ መልቀቅ ቢፈልግ ከመልቀቁ 1 ወር በፊት ድርጅቱ ሰራተኛው ሊለቅ መሆኑን ለባንኩ እንዲያስታውቅ ያስገድዳል። በተጨማሪም ሰራተኛው ስራውን በሚለቅበት ወቅት ድርጅቱ ለሰራተኛው ክሊራንስ ወይም የስራ መልቀቂያውን እንዳይሰጠው ስለሚያስገድድ ድርጅቱና ሰራተኞቹ ይህንን ሕግና ደንብ ቀድመው ተስማምተው መወሰን እንዳለባቸው አስረድተዋል። በዚህ የአበዳሪ ባንክ የሰራተኛውና የቀጣሪ ድርጅት ስምምነት ውስጥ የሰራተኛው የብድር አከፋፈል ታማኝነት የሚታይ ሲሆን የሰራተኛው ደሞዝ ማለትም ኔት ወይም እጁ ላይ የሚደርሰው ደሞዝ ብቻ በብድር እንደሚሰጠው ተገልጿል። በሌላ በኩል ብድር ጠያቂው ግለሰብ እየሰራበት ያለው ድርጅት መቀመጫውን ኢትዮጵያ ውስጥ ያደረገ መሆን እንዳለበትና በሕግ የተመዘገበ ድርጅት መሆን እንዳለበትም ተመላክቷል። በዚህም ዝቅተኛ የብድር አገልግሎት የግማሽ ወር ደሞዝ ሲሆን ይህም ብድር በ1 ወር ውስጥ ተመላሽ የሚደረግ ሲሆን 3% ወለድ ይሰላበታል። በሁለተኛነት የሚገኘው የ1 ወር ደሞዝ ብድር አገልግሎት የሚወስድ ግለሰብ ሲሆን ይህንንም ብድር ለመመለስ የ3 ወር ጊዜ የሚሰጠው ሲሆን ወለዱንም 8% ይሆናል። ሌላኛው የ2 ወር ደሞዝ ብድር አገልግሎት ሲሆን ይህም 14% ወለድ የሚመለስበት ሆኖ የመመለሻ ጊዜው 6 ወር መሆኑ ተነግሯል። የ3 ወር ደሞዝ የሚበደር ግለሰብ ደግሞ 17% ወለድ ታስቦበት በ9 ወር መመለስ ይጠበቅበታል። በመጨረሻ ላይ የምናገኘውና በዚህ አገልግሎት ውስጥ የሚገኘው ከፍተኛው ብድር የ4 ወር ደሞዝ ብድር ሲሆን ለዚህ ብድር 20% ወለድ ታስቦበት በ1 ዓመት ጊዜ ውስጥ መከፈል ይኖርበታል። እነዚህ ወለዶችን የመክፈያው ጊዜና የተሰጠው አገልግሎት ሲታሰብ በየወሩ ሲከፈል ከፍተኛ እንዳልሆነም የተነገረ ሲሆን 20%ውን በምሳሌነት በማንሳት በወር ከ2% በታች እንደሚሆን ተጠቁሟል። ሌላው በዚህ አገልግሎት የተቀመጠው ሕግና ደንብ ግለሰቡ ኢትዮጵያዊ መሆን እድሜውም ከ18 በላይ መሆን አለበት የሚለው ነው። ቀደም ብለን እንዳነሳነው ማንኛውም የመንግስት ሰራተኛ ያለምንም ማስያዣ በዲጂታል ሲስተም ብቻ ባለበት ሆኖ የብድር አገልግሎቱን ማግኘት የሚችል ሲሆን የደሞዝ መደበኛ ሂሳብ ወይንም አካውንት በስልክ ቁጥር ወይንም ደግሞ በሲቢኢ ብር የሚተካ ይሆናል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖ በፈረንጆች አፕሪል 2025 በዚህ አገልግሎት የብድር አወሳሰድና አመላለስ ሂደት ላይ እንደፈረሙበት ያስታወሱት የቅርንጫፉ ስራ አስኪያጅ በዚህ የብድር አገልግሎት መውሰድ የሚቻለው ዝቅተኛው የገንዘብ መጠን 500 ብር ሲሆን ከፍተኛው የገንዘብ መጠን ደግሞ 150 ሺህ ብር እንደሆነ አብራርተዋል።
ለዚህም ማንኛውንም ተጨማሪ መረጃ የሚፈልግ ሰው ይህንን አገልግሎት ወደ ጀመሩ የኢትዮጵያ ንግድ ባንክ ቅርንጫፎች በአካል በመገኘት በቂ መረጃና ማብራሪያ ማግኘት እንደሚቻል ከኢትዮጵያ ንግድ ባንክ ቅርንጫፍ ያገኘነው መረጃ ይጠቁማል። ባንኩ በ2017 በጀት ዓመት ከ458.5 ቢሊዮን ብር በላይ ብድር የሰጠ ሲሆን ከዚህም ውስጥ ከ88.2 በመቶ በላይ የሚሆነው ለግሉ ሴክተር የተሰጠ መሆኑን ማስታወቁ ይታወሳል። ጠቅላላ ከተሰጠው ብድር ውስጥ 81 ቢሊዮን ብር የሚጠጋው በሲቢኢ ኑር ከወለድ ነፃ የባንክ አገልግሎት የቀረበ የፋይናንሲንግ አገልግሎት መሆኑን በወቅቱ ተገልጿል። በተጨማሪም ከ9.1 ቢሊዮን ብር በላይ በዲጂታል አማራጮች ብድር የሰጠ ሲሆን 5.8 ቢሊዮን ብር በቴሌ ብር እንዲሁም 3.3 ቢሊዮን ብር ደግሞ በሲቢኢ ብር አገልግሎት ብድር መስጠቱን ከቀረበው ሪፖርት ለመረዳት ተችሏል። በአሁኑ ጊዜ በኢትዮጵያ ንግድ ባንክ ተሰጥቶ የሚገኝ ጠቅላላ የብድር መጠን 1.5 ትሪሊዮን ብር የሚጠጋ ሲሆን ከ79.2 ቢሊዮን ብር በላይ የሚሆነው በሲቢኢ ብር ከወለድ ነፃ የባንክ አገልግሎት የተሰጠ ነው መባሉም አይዘነጋም። የኢትዮጵያ ንግድ ባንክ ብድር ጠይቆ የሚያጣ አንድም ኢትዮጵያዊ እንዳይኖር ስትራቴጂ ቀርጾ እየሰራ መሆኑንም በጉባኤው ላይ ተገልጾ ነበር። የተወደዳችሁ ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን የኢትዮጵያ ንግድ ባንክ ያዘጋጀውን አዲስ የብድር አገልግሎት ተከትሎ ወደ ባንኩ ቅርንጫፍ አመርተን አገልግሎቱን ማግኘት የሚቻልባቸው መንገዶችንና የአከፋፈል ሁኔታውን ብሎም የወለድ መጠኑን ስናስቃኛችሁ ቆየን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። መልካሙን ሁሉ ተመኘን።